ስሜ እናት ፈንታ አበባው ይባላለኝ። የመጣሁት ከደብረ ማርቆስ ነው። ይዤው የመጣሁት ማቴሪያል ከተራረፉ ምርቶች ጨርቆች ወይም ብረታ ብረቶች እንዲሁም ደግሞ ፕላስቲኮች ይሄን የመሰለ አበባ ማለት የጨርቅ አበባ እንዲሁም ደግሞ ይሄን የመሰለ የአበባ ማስቀመጫ እንዲሁም ደግሞ በተመሳሳይ የአበባ መትከያዎችንም ለማምጣት ስላልተመቸኝ ይሄን ብቻ እንደማሳያ መጥቻለሁ ማለት ነው። የሀገራችን ሀብት በአግባቡ ባለመጠቀም የሚወድቁ በተረፈ ምርቶችን እንደ መመልከት የሚያም ነገር የለም። ይሄም ተረፈ ምርቶችን ባለመጠቀማችን ምክንያት የሚከሰቱ የተፈጥሮ የአየር ንብረት ብክለት እንዲሁም ደግሞ የአንድ ሀገር ኢኮኖሚ እድገት ማነቆ መሆናቸውን ተገንዝባቸዋል። የኔ የፈጠራ ሀሳብ ይሄንን ችግር ማለት ያለንን ሀብት በአግባቡ ከመጠቀም አንፃር መፍትሄ ይሆናል ብዬ ያመጣሁትን ሀሳብ ነው ማቀርብላችሁ። እሱ ምንድነው ከተረፈ ምርቶች ወይም ደግሞ መጀመሪያ አገልግለው ሰጠው ከወደቁ ጨርቆች፣ ብረታ ብረቶች እንዲሁም ደግሞ የፕላስቲክ እቃዎችን እንዲህ ፊታችሁ ላይ ያመጣሁት እንደዚህ ውብና ማራኪ ወደ ሆኑ አበባዎችና የአበባ ማስቀመጫዎች አልፎም ተርፎም የግቢ አበባ መትከያዎችን ሞልዶችን ማዘጋጀት ነው ማለት ነው በዋናነት። አሁን ገበያ ላይ ካለው ከውጭ የሚመጡ አበቦች ባልተናነሰ መልኩ ነው ሰርች ለማቅረብ የሞከርኩት ማለት ነው። የኔን ምርትና አገልግሎት የሚጠቀሙ ግለሰቦች፣ ድርጅቶች እንዲሁም መስሪያ ቤቶች ሁሉም የማህበረሰብ ክፍል ጊዜው የውበት ከመሆኑ አንፃር የኔን ምርት ይጠቀማሉ ብዬ አስባለሁ። ምክንያቱም ውብና ማራኪ ከመሆናቸው አንፃር ምንም ካለው አሁን ገበያ ላይ ካለው አበባ የተለየ ነገር የለውም ማለት ነውና አይ ጥሩ ሀሳብ ነው ይዘሽልን የመጣሽው። ይሄኛው መሰራቱ የመጀመሪያው ዌስትን ማስቀረቱ ልክ የሚወዳደቀው ነገር ማስቀረቱ ጥሩ ነገር እንዳለው ነው። እንደ ግቢ ውበት በተለይ ስንጠቀመው ደግሞ ይሄን ተፈጥሮን አይጋፋም ወይ ብለሽ ታስቢያለሽ? ምክንያቱም ተፈጥሮ የአበባም ሆነ እጽዋት ስንተክል የምናገኘው የጎንዮሽ ጥቅም አለ። ለምሳሌ ይሄ አበባ ገዛው ማለት በእሷም በምታክል ጎማ መተክላት የነበረችዋን እጽዋት ተዋታለሁ ሁልጊዜ ውሃ ማን ያጠጣልና ተዋታለሁ። ነገር ግን ያችንን እጽዋት በተክላትና ውሃ ባጠጣት ኖሮ እኔ አትክልቷ ውበት ከመስጠቷ ባለፈ የምትሰጠው ቫልዩ አለ ለአጠቃላይ ለክላይሜት ቼንጁ ማለት ነው። ያንን አያሳጣንም ብለሽ ታስቢያለሽ? አሁን እንትኑ ስተጅ በየኦፊስ ውስጥ እጂ አርቲፊሻል ቅጠል ወይንም ደግሞ እንዲህ አይነት ነገር ተቀምጦ ይታያል። እሱ ጋር ተያይዞ ያን ጉዳት አይመጣም? የኔ ምርት በነገራችን ላይ ይሄንን አበባ ብቻ ማምረት አይደለም። በመሰረቱ የአበባ መትከያ የውጭ አበባ መትከያዎችንም ልክ በዚህ መልኩ ያመርታል። ሁለቱንም ተጓዳኝ ነው ማለት ነው። ስለዚህ ይሄኛውም ለቤት ይሆናል፣ የውጭ ላይ የሚሰራው የአበባ መትከያ ደግሞ ለተፈጥሮ አየር ንብረት መከላከያነት ያገለግላል ማለት ነው። ጎበዝ በርቺ። ውድድሩ በጣም ደስ ይላል። የዳኞች አስተያየትም በጣም ደስ የሚልና ለወደፊት ትምህርት የሚሆን አስተያየት ተሰጥቶኛል።